ባዶ መሬት ላይ በጉልበት ተንበርክከ ጉንጭን የሚያቃጥልን ባይወረደ ጨውጨው ያለ የመራፍን ያልክ ስትጮህ ሰጠኝ ወደ ሰው አይደለም የምትጮኸው ምርር ብሏት በእግዚአብሔር ፊት ትጮኻለች። ምንድነው ዝም ብሎ መጸለይ? አጉል መንፈሳዊ መሆን፣ ዝም ብሎ ማልቀስ። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። ዝርክርክ ብላለች። ክብሯን አትጠብቅ፣ እግዚአብሔር ይቀበለኝ ነው እሷ። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። እንቧ ይወርዳል፣ ታለቅሳለች፣ አፏ ይንቀሳቀሳል፣ ድምጿ ግን አይሰማም። ጸሎቷን ኤሊ አልሰማውም፣ እግዚአብሔር ሰምቶታል። ስለዚህ ተጻፈ። እግዚአብሔር ኢንፍሉዌንስ ያደርጋል። ምንም በማታውቀው እግዚአብሔር ጣልቃ እየገባው ነው። ሐናን ህይወቷን ነው ምስቅልቅል ያደረገባት። ለምን? የዲቫይን አፖይንትመንት ነው፣ የመለኮት ቀጠሮ ላይ ያለ። ስለዚህ እግዚአብሔር ፐርሰናል ነገሯ ላይ ገባ፣ የግል ጉዳዩ ላይ ገባ። ፍናና በየዓመቱ ትወልዳለች ይላል። ሐና ትጸልያለች፣ ፍናና ትወልዳለች። እና ቀጥሎስ ወልዳ ዝም ብላ እኮ አትመጣም፣ ታበሳጫታለች። ምንድነው ዝም ብሎ መጸለይ? አጉል መንፈሳዊ መሆን፣ ዝም ብሎ ማልቀስ፣ ታስቆጥ። በዚህ ጊዜ ሐና ትመረር። በየዓመቱ ምግብ አትበላም፣ እሺ አትልም። ህልቃና ቀርቦ በጣም ትሪት ሊያረጋት ይሞክራል። ሐና ግን ልትጽናና ፈቃደኛ አይደለችም። እግዚአብሔር ይዞት ስለነበር። እግዚአብሔር ከያዘው የሚያጽናናን እሱ ብቻ ነው። በእውነት ማንም ትሪት ቢያረገን አንጽናናም። ወደ ላይ ከሆነ ጉዳዩ ሰው ባይዘው ወደ ጎን ምንም ብታረግለት ይሻይለን። ከበሉ በኋላ ሐና ተነሳች ይላል። እንደ ልማዷ ልታለቅስ ተነሳችልና ወደ እንትኑ አይደል ሄደችው፣ ወደ አደባባዩ፣ ወደ መጸለያ ቦታው። ያው ቤተ መቅደሱ ወደ ውስጥ መግባት አትችልም፣ ህጋቸው አይፈቅድም። ካህናት ብቻ ናቸው ወደ ውስጥ ወደ ቅድስት የሚገቡት። አደባባይ ነው። ቀጥሎ እነሱ ጋር ደግሞ ከአደባባይም የሴቶች አደባባይ አለ እና ኤሊ ሁለቱም እንዲታዩት ሆኖ ነው የሚቀመጠው ወንበሩ ላይ። እና ወጣችና ወደ አደባባዩ ኤሊ በሚያየው አንግል ላይ ቆማ ነው የምታለቅሰው። ወደ ኤሊ አይደለም የምታለቅሰው፣ ወደ እግዚአብሔር። ሰምታችሁኛል? ወደ ሰው አይደለም የምትጮኸው። እዛ ውስጥ የቃል ኪዳን ታቦት አለ፣ እግዚአብሔር በዚያ ያድራል። ስለዚህ ጠጋ ብላ ነው የምትጮኸው። ኤሊ ግን እየሰማት ነው። ሊቀ ካህን ነበርና እያዳመጠ ነው። ሐና ቆማ ተመራ በእግዚአብሔር ፊት ትጮህ ነበር ይላል። ማይ ጉድነስ! አሁን ጸሎት አለ፣ መመረር ደግሞ ሌላ ሌቭል ነው አይደል? ሌላ ነው መመረር። ምርር ብሏት በእግዚአብሔር ፊት ትጮኻለች። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስለዚህ ማንም ኖቲስ ሊያረጋችሁ ይችላል። ኖቲስም ሲያረጋችሁ ደግሞ በሌላ መንገድ ሊያረጋችሁ ይችላል። እና ሰው ይረዳኛል አይረዳኝም አይደለም የሐና ጉዳይ፣ ለእግዚአብሔር ነው። ከልቧ ነውና አፏ ይንቀሳቀሳል ይላል አይደል? እንቧ ይወርዳል፣ ታለቅሳለች፣ አፏ ይንቀሳቀሳል፣ ድምጿ ግን አይሰማም። እና ጸሎቷን ኤሊ አልሰማውም፣ እግዚአብሔር ሰምቶታል። ስለዚህ ተጻፈ። ምን ያረጋል? ኤሊ ሰምቶት እግዚአብሔር ባይሰማው አንደኛ ሳሙኤል አይኖራትም። ሰው ቢሰማችሁም አይጣቀምም። ስለዚህ ወደ ላይ መጮህ ነው። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች። ክብር ለኢየሱስ ይሁን። ስትጸልዩ ገባው አልገባው ችግር የለውም፣ ብቻ ለመለኮቱ ይግባ። እና የነፍሷን አውጥታ እያማጠች ስትጮህ ኤሊ አያትና አንቺ ሴት አላት፣ ስካርሽ እስከ መቼ ነው ካንቺ ጋር የሚቆየው? ምንድነው ስካርሽ? ትሪ ለቀቅ ሲያረግሽ መተሽ ባይምሮሽ አትጸልይ? ከነ ስካርሽ መተሽ አሁን አፍሽ ይነቃነቃል፣ ታለቅሻለሽ፣ ክብርሽን ጥለሻል። ሳትበላ ሐዘን ላይ ስለቆየ ፊቷ ላይ ያለ ሐዘኗ ምንድነው? እንደዚህ መሆን በሂጂ ሲላት ሐና እንደዚህ ያለችው ሰክሬ አይደለም አለችው። ሰክሬ አይደለም፣ እኔ ባሪያ ልቡ ያዘነባት ሴት ነኝ፣ ከእግዚአብሔር ጋር ጉዳይ አለኝ። ጸሎት ማብዛት። ጸሎቷን አበዛች እና ዝርክርክ ብላለች።
አስበዋል። ክብሯን አትጠብቅ፣ እግዚአብሔር ይቀበለኝ ነው እሷ። እንደዚህ ሞኝ ይቀበለኝ ነው። አንድ የተሻለ ነገር አርጉ ለጌታ። ስትጸልዩ ከምታደርጉት የበለጠ አርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልያ። መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። የዚች ሴት እንባ፣ የዚች ሴት ነፍሷ ላይ ያለ ምሬትና ምጥ የወለደውን ሰው እዩት። በእስራኤል ታሪክ የማይደገም አይነት ሰው ነው ያመጣችው። ምጥ፣ ጩኸት፣ ንክኪዋ ዲተርሚን ከሆናችሁ የምታውቁት ከፊት ካለ የምትጠብቁት ነገር ካለ ሁሉ ነገራችሁን ፍሬም ያደርገዋል። ዝም ብሎ የሚጸልይና የሐና ጸሎት ቀንና ሌሊት ነው ርቀቱ። ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል። ሐናስ ሳሙኤልን ብላ ትጸልያለች። ያኛው ጸልያለሁ ብሎ ተመልሶ ይሄዳል። ሐናስ ስጠኝ ትላለች። ምናልባት ሌላው ሰው ላይዘበራረቅ ይችላል። ሐናስ ሰክረሻል እስክትባል ክብሯን ትጥላለች። እንደዚህ ያረጋት የምትፈልገው ነገር ነው። እንደዚህ ያደረጋት ከእግዚአብሔር ጋር ያላት ጉዳይ ነው። ከዛ ካህኑ እንዲህ አላት። ብዙ እንድትቆይ አልፈለገም። አጠገቡ እንድትቆይ አልፈለገምና ዝም ካላት አየ ጩኸት አታቆም ትላለች። ቃሉ አይወጣም፣ እንባው ይወርዳል። ዝርክርክ ብላለች፣ ተበለሻሽታለች። ልብሷ ምኗ መሬት ላይ ናት። በግንባሯ በደረቷ በምኗ እየተንፏቀቀች ነው ምትጮህ። እንደ ሰከረ ሰው ነው ወድቃ ምትጮህ። ስለዚህ ኤሊ ብዙ እንዳትቆይ አምላክሽ እግዚአብሔር የእስራኤል አምላክ ነው ያላት። እንደው ኔሽን እስራኤል ማለት ነው እዚህ ቤተ መቅደስ ውስጥ ያለው አላት። ታቦቱን እንደ ምልክት ያስቀመጠ የእስራኤል አምላክ የለመንሽውን ሁሉ ይስጥሽ ሲላት፣ በጊዜው ነብይ አልነበረም። የእግዚአብሔር ቃል ብርቅ ነበር። ስለዚህ በዓመት አንድ ቀን ሊቀ ካህኑ የሚለው ነው የሚጠበቀው። ይሄ ሊቀ ካህን እግዚአብሔር ህዝቡን ምሯል ሲል እኮ ህዝበ እስራኤል እየዘመረ እልል እያለ እኮ ወደ ቤት እኮ ነው የሚሄደው። ይሄ ሊቀ ካህን ወንበሩ ላይ ተቀምጦ እንደዚህ ያላት የእስራኤል አምላክ የለመንሹን እኔ አልሰማሁትም፣ ግን አንቺ ከእሱ ጋር ነው ብለሻለሁ ይስጥሽ ሲላት፣ መጽሐፍ እንደዚህ ይላል። ተነሳች የሚል ቃል አለ። ቆማ አይደለም የምትጸልየው ማለት ነው። እየተንፏቀቀች ነው ማለት ነው። አየ ተነሳች ይልና ፊቷን ታጠበች ይላል፣ ተስተካከለች ይላል። ከዛች ቀን ወዲህ ፊቷ ላይ ሐዘን አልታየ። እግዚአብሔር ለሐና የሰጣት ሌሰን በየዓመቱ ልጅ ይሰጥሻለሁ የሚል አይደለም። እኔ ሉዓላዊ ነኝ አላትና ስትዘጋው የሐና መዝሙር ይሄ መዝሙርና ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 56 አካባቢ ያለው የማርያም መዝሙር አንድ አይነት ነው። ባይዘው አንድ አይነት ነው። አሁን ጊዜውም ስለ አላነበውም። አንድ አይነት የሚጠቀሙት ቃል ይገላል፣ ያድናል፣ ቅዱስ ነው፣ መሲሁን የሚነኩት ኢቭን አንግል አንድ አይነት አንግል ነው የሚነኩት። ክብር ለኢየሱስ ይሁን። ስለዚህ ሳሙኤል በሚቀጥለው ዘመን ላይ ለሚመጣው በእስራኤል መካከል ንጉሷም መስፍኗም ካህኗም ለሚሆነው ለኢየሱስ ክርስቶስ ጥላ መሆኑን ሐና ዘመረችው። ንጉስህን ብቻ አይደለም ያለችው። ንጉስ የሚለው ሮያል ነው አይደል? የዳዊት ነው። መሲሁ የሚለው ቀጥታ ክራይስት ነው። the anointed one ነው። መሲሁ የሚለው የሙሴ አይነት የዳዊት አይነት እያስነሳ ከግብጽና ከፍልስጤም ነፃ ታወጣናለህ ሳይሆን the anointed one ብቸኛ እግዚአብሔር ከሰማይ ቀብቶ ሚልከው አለ ብላ ኢየሱስ ክርስቶስን ዘመረችው። አሁን ሐና የኛ አይነት 66 መጽሐፍ እጇ ላይ ስለሌለ ጌታ ኢየሱስ ክርስቶስ መጥቶ መስቀል ላይ ከሞተ በኋላ እንደቆምነው እንደኛ ስላልሆነ አንግሏ እምትለውን ነገር እኛ በምንረዳው ልክ ላይሆን ይችላል የሚገባት ገብቷት አልገም እና ብላቴናው ከተወለደ በኋላ ያው ብላቴናው ከተወለደ በኋላ ያማረ ሕፃን ነበረ እና
በአመቱ እነ ሕልቃናና እነ ፍናና ሲወጡ አልሄድም አለች። ለምን? ብላቴናው ገና ጡት አልጣለም አለችና በጣም የሚገርማችሁ ምን እንዳለች ታውቃላችሁ? ጡት በተወ ጊዜ ወስደውና በዚያ ለዘላለም ይኖራል አለች። አልመልሰውም ወደዚህ አለች። ለምን? እግዚአብሔር ፊት ስለትሳል ብየው ነበር ብትሰጠኝ ላንተ መልሼ እሰጥሃለሁ ለዘላለም ያንተ ይሆናል አለችው። እንደዚህ አይነት ጸሎት ጸልዩም አጸልዩም አሁን ጸልዩ አይባልም። ምክንያቱም የመጣ ቀን ያጓጓላ። አንተ ልጅ የመጣ ቀን አስበዋል? በስንት እንባና ምጥ በስንት ለቅሶ የተገኘ ልጅ ለዘላለም መስጠት ምን ማለት ነው? እየተመላለሰች የምትጠይቅ ልጅ ከቤት ስትወጣ ካስለቀሰች እንዴ በህፃን እኮ ነው ገና ምንም እኮ ያቅም ወስዳ ለእግዚአብሔር ሰጠዋለሁ ብላ ለዘላለም ምን ማለት ደግም ያልፈልግም አልሄድም ብትሰጠኝ ብዬ አልጓጓም እሰጠዋለሁ እድሜውን ሁሉ በእግዚአብሔር ቤት ይኑር አለች። እግዚአብሔርም አንዳንድ ሰው ላይ ይጨክናል። የሱን ጩኸት ያስጮዋቸዋል። ሰው ፈላጊ ሐና ብቻ አልነበረችም፣ እግዚአብሔር ነበራ። ኤሊም እንደገና ደግሞ የኤሊም ልጆች አስቸግረውት ስለነበር ሐና ብቻ እግዚአብሔርም ሰው እየፈለገ ነው። ስለዚህ እግዚአብሔር በቃ ይሄኛው በዚህ በኩል የሚመጣው የኔ ይሁን ብሎ ነው የያዘባት። ስለዚህ እግዚአብሔርም የሰው ያለ እያለ ጮኻል። ሐናም የልጅ ያለ ስትል የጋራ አላት። እግዚአብሔር የራሱን ጸሎት ነው የመለሰው። ሐና ቤት የራሱ ነው ጮኸቱ። ብትሰጠኝ እሰጥሃለሁ ስትል እሱን ነው የምፈልገው እንኪ ብሎ ተቀበላት። በሐና በኩል አድርጎ ወሰደው። እንደ ማርያም እኮ ነው አይደል? ማርያም እኮ ወለደችው እንጂ ነገር በልቧ እያሳዘን እንዲያኖራት አባቴ ቤት እያለ እኮ ነው የሚሄደው። የእግዚአብሔር ምጥ አለ። እግዚአብሔር ይሄን ያጋራችሁ። በእውነት የእግዚአብሔር ልብ አንደርስታንድ ማድረግ መንገዱን ያሁን እዚህ ጋር ቆሜውን 30 ደቂቃ እንደሰበኳት አይደለችም። ያና ምጥ መመረር ምን ማለት እንደሆነ ራሱ ከባድ መመረር፣ በየአመቱ ማልቀስ፣ ቆዝሞ ረጅም ዓመታት መኖር 10 ዓመታት ወስዶባታል እያስለቀሳት። ለምን ላይን ላይ እስክትመጣ ልክ ልቡ ሲገባት ሰጣት። ጌታ የተባረከ ይሁን። ስለዚህ ጸልዩ፣ አጥብቃችሁ ጸልዩ፣ ብላችሁ ጸልዩ፣ ሳታቋርጡ ጸልዩ። ኦርዲነሪ ፐርሰን ብቻ እንዳንሆን ለመኖር፣ ለማግባት፣ ለመውለድ፣ ለመክበድ፣ ለመመረቅ የሆነ ነገር ለመሆን ክርስቲያን መሆን አይፈልግም። ማንም ይሆናል። ክርስቲያን ከሆንክ አድቫንስ መለኮት ላይ ፕሮግራም ይይዝብሃል። እግዚአብሔር ብቻህን አትኖርም። እግዚአብሔር በአንተ ይኖራል ነው። ስለዚህ ስትጸልዩ እንደዚህ አይነት ስራ ነው ህይወታችሁ ላይ የሚሰራው። መጸለይ የጸለያችሁ ቀን አይጠቅምም። ጸሎት ሁሉ ይናገራለሁ። ጸሎት የተጸለየ ቀን አይጠቅምም። የጸሎት ከባድ ነው እንዴ! ጸሎት ተንበርክከ ምንም አሁን ባዶ መሬት ላይ በጉልበት ተንበርክከ ጉንጭን የሚያቃጥልን ባይወረደ ጨውጨው እያለ እየመራፍን ያልክ ስትጮህ ጸሎት የሚጠቅም ቀጥሎ ነው የሚቀጥለው። ህይወት ላይ ግን መለኮት መሬት ወርዶ በእግር ይራመዳል።